አሁን the sum of ብሎ find the sum of the first 7 ስለዚህ ኖቴሽናቸው እንዴት ይሆናል s7 the sum of the first partial sum ይባላል አሁንም እየሰራን ያለ ነው s7 the first ነው ሁሉ ጊዜ first አለች the first sum the first of የሆነ terms የመጀመሪያዎቹ 7 ተርሞች ማለት ነው ምን ውስጥ አርithmetic ውስጥ የሚገኙ ምን ከሆነ second term -3 ከሆነ 6 term ደግሞ -9 ስለዚህ ይሄ ብዙ ስራ ይጠብቀናል ምን እናድርግ ሰከንድ ተርም ለሚለው ፎርሙላውን እንጻፍ a ሰከንድ ማለት a1 ላይ ስንት እንደምር እንደዚህ አይደለ ይሄ ነገር ኮመርሳት የለብንም ፓርሻል ሳይም እየተጠቀምነው ነው a ሌላ ተርም ሰጥቶናል ስድስተኛው ተርም ያቺ ሰከንድ ናት a2 ስድስተኛው ተርምስ አሁንም a1 ላይ ስንት እንደምር 5d ስንት ናቸው እነዚህ እስኪ ይሄ -3 ይሆናል አለ ይሄኛው ስንት ይሆናል 9 እሺ ስለዚህ ምን እናድርግ ጋውሻን ኤሊሚኔሽን ይሄው ጋውስ አልኩ አሁን ጋውሻን ይሄ ቅድም ያየነው ሳይንቲስት ጋውሻን ኤሊሚኔሽን ሜተድ እነዚህ በኔጌቲቭ ላባዛቸው ይሄም ኔጌቲቭ ኔጌቲቭ ኦፍ ኔጌቲቭ ይሄ ደግሞ ፕላስ ስለዚህ እቺ ካንሰል ሆነች ማለት ኦፖዚት ስለሆነ እቺ ማይነስ እንዳትረሷት ከ5d 2d ቀንሱ ስንት ሆነ 3d 9 እና 3 አንድ ላይ 12 ኦቨር 3 እንደዛ ነው ስለዚህ d ኮመን ዲፈረንሳችን ስንት አገኘን 4 እሺ ይሄ መነሻችን ነው ገና ነን ታዲያ ምን እናደርጋለን s7 ነው s7 ለመድረስ እስከ ፎርሙላውን እንጻፋት እዛው እንዳለን because ፎርሙላው ጽፉት የሚያስፈልገውና ራሱ ይነግራችኋል s7 ምንድን ነበር ፎርሙላው do you remember ምንድን ነበረች n + 1 / 2 በሉና አርithmetic ላይ ሲሆን a መጨመር በቃ በአንድ ፎርሙላ ሁለት ማስታወስ ማለት ነው n አለች ስለዚህ ምን ያስፈልገናል n አሁን n 7 ናት እቺ ወደ 7 መቀየር 7 n አችን 7 ስለሆነ ማለት ነው ምን ያስፈልገናል a7 ያስፈልጋል a1 ያስፈልጋል እነዚህ ኮንስታንት ናቸው 7 ቁጥር ነው 2 ቁጥር ነው a7 ያስፈልገኛል እንደገና a1ም ያስፈልጋል እንደባለፈው እቺ d ተጠቅሜ ምን ማድረግ a1 መፈለግ a1 እስከ ጻፋት እቺ መጀመሪያው ኔጌቲቭ ያስፈልግም አሁን a1 + 2d + 2d ግን አሁን እናቃለን 4 ስንት መጥቶ ነበር -3 እንዳትረሱ ባይዘው ይሄ ስለቀየርኩት ነው -3 ነበር መጀመሪያ አይደለ ይሄ መጠቀም ትችላላችሁ ኮንፊዝ ከሆናችሁ a1 ላይ ሁለት ዲዎች ስንጨምር ስንት አግኝተን ነበር -3 ስለዚህ a1 + 2 + 2 እና d ስንት ሆኑ 8 is equal to -3 ስለዚህ a1 ስንት ሆነ 8 ወደዛ ወሰዱት -8 እዚህ ሲሆን -11 ስለዚህ መጀመሪያው ተርም ማን ማለት ነው -11 ነው ማለት ነው -11 ላይ 2d ስንጨምር 2d ማለት 8 ስንጨምር ስንት ሆነ -3 ሆነ እሺ አሁን ወደ ፎርሙላው ነው a7 ያስፈልግም ያስፈልጋል እንጂ a7 ማለት ደግሞ a1 ላይ ስንት መጨመር a1 ላይ 6d እንደዛ ነው ቼክ አድርጉ አዎ ሰባተኛው ላይ ለመድረስ 6d ነው የምንጨምረው ምን ላይ a1 ላይ a1 አሁን አግኝቻለሁ ስንት -11 6 ዲዎች ዲ ስንት ነው 4 -11 እና 24 ስንት ነው ይሄ ከ24 11 ስትቀንሱ 13 ፖዚቲቭ ነው አዎ 24 ስለሚበልጥ ማለት ነው ቼክ አድርጉት 3 እና 1 4 2 13 ታዲያ አሁን የሚያስፈልገኝ ምንድነው sum 7 the sum of 7 first terms in this sequence ማለት ነው 7 ያስፈልጋል n ያልኩት ከዛ ኦቨር 2 አለች እቺ a7 ስንት ነው 13 ፕላስ a1 the first term ማይነስ መሆኑን እንዳትረሱ አሁን ማይነስ ስለመጣ ማይነስ ቀነስ ማድረግ ትችላላችሁ ለውጥ የለውም ችግር የለም ስለዚህ s7 ስንት ይሆናል ማለት ነው ከ13 11 ስትቀንሱ ስንት 2 ለዛ ነው ከ13 11 ቀንስ 2 ኦቨር 2 ስለዚህ ስንት ሆነች ማለት ነው 7 sum of 7 ነምበሮች 7 the first sum ማለት ነው the first 7 terms ማለት ነው ኦኬ ጂኦሜትሪክ ስትሬስስ ላይ ምን ማድረግ እንችላለን ሳም መፈለግ ይቻላል በደንብ what is the sum of the first n terms in geometric sequence እንዴት ነበር g1 ይመጣል ከዛ በr ይባዛል እንደገና ይባዛል እያለ
g1 r minus 1 ሲባዛ ይሄ ነው ጂኦሜትሪክ ሲኩዌንስ ማለት። ታዲያ ስንደምረው እነዚህ ብንደምራቸው ስንደምረው ምን ይሆናል ማለት ነው? ፓርሻል ሳም እየሰራን ነው ወይም ስሬስ እየፈለግን ነው። r1 ከሆነ ምን ይሆናል ማለት ነው? እቺ 1 ከሆነች ለውጥ g1 ይሆናል። ሁሉንም ኮንስታንት ነው። ስለዚህ ስንት ጊዜ መደመር? n ታይምስ n g1 እነዚህ ብትደምሯቸው ስንት g1 + g + g1 ስትሉ n ታይምስ g1 ማለት እቺ ሲምፕል ናት። ይሄ ነው በጣም መያዝ ያለባችሁ። g1 ኢንቱ 1 ማይነስ r ሬዝድ n እቺ n አለ ከዛ 1 ኦቨር r ማለት ነው። ይሄ እነዚህ ሁለቱም መቀየር ትችላላችሁ። ይሄን ከቀየራችሁ ይሄን ኦርደሩ መቀየር ትችላላችሁ። r ሬዝድ n ብላችሁ መጀመር ትችላላችሁ። ምን ከሆነ ነው ግን r ዲፈረንት ፍሮም 1? ለምን እዚህ 1 ስትከቱ 1 - 1 0 እንዳይመጣ ነው። ፎርሙላው ለዚህ አይሰራም። ለዚች ለr = 1 ይሄ አለ። አሁን እንስራ እስኪ how many terms ስንት ተርሞች ተደምረው ነው እዚህ ውስጥ ማለት ነው። ስንት ተርሞች ተደምረው ስንት ይደርሳሉ? 765 ከዛው እንዳይበልጥ ለስዛን እንዲሆን 10 ተርሞች እንደምር 20 ተርም እንደምር አናቅም። እነዚህ እንደምራቸው እያለን ነው አይደለ? እንደምራቸው እያደገ ደዋን የሚሄድ 3 ላይ 6 እንደምር 12 14 ስለ ሳም እያወራ ስለሆነ ሳም ነው አይደለ? አዎ ሳም ስለ ሳም እያወራ ስለሆነ እየደመርን እነዚህ እያደጉ የሚሄዱ ቁጥሮች ናቸው። ስለዚህ እየደመርናቸው በሄደው ቁጥር በጣም እያደገ የሚመጣ ቁጥር እናገኛለን። ስንት ስንደምር ነው ስንት ተርሞች? ይሄ ዘፈረስ ተርም ነው። ዘፈረስ ተርም ዘሰከንድ ዘሰርድ ፎር እያልን ደምረን ከዚህ ላለመብለጥ ማለት ነው። አሁን በግልጽ ጂኦሜትሪክ ሲኩዌንስ አለን እንጂ ይሄ ነገር አያስፈልግም። እኔ አሁን ይሄ አልሰጣችሁም። ጂኦሜትሪክ ሲኩዌንስ አያስፈልግም። ለምን? በራሳችሁ ማወቅ አለባችሁ። ከዚህ ወደዚህ በስንት ነው? ከዚህ ወደዚህ በስንት? በ2 ተባዝቷል። ከዚህ ወደዚህ በ2 አሁንም በ2 በቃ ታውቁታላችሁ። ኮመን ሬሽዮ ኢዝ r. It is geometric sequence with g1 the first term ever mentioned the first ማለት ናት። መጀመሪያው ላይ ሊስት የተደረገችው ኮመን ሬሽዮአችን ስንት? 2 ፖዚቲቭ ማለት ነው። ፖዚቲቭ 2 እሺ። ከዚህ ወደዚህ በ2 ስላባዛን በ2 ሬሽዮአችን ኮመን ሬሽዮ 2። መጀመሪያ መንሽን የተደረገችው g1 3። አሁን የሚያስፈልገን ሳም ኦፍ ኤኒ n terms in what in geometric sequence ላይ ጂኦሜትሪክ መሆኑ በማየት ራሱ የምናውቀዋለን። ይሄን ባያስፈልግም። ስለዚህ ምንድን ነበረች ፎርሙላ? ዲ ሪሜምበር g1 into 1 minus r 1 minus r ብዬ ከጻፍኩ በኋላ እቺ n አደርጋለሁ። እንዲመሳሰል 1 minus r አለ እዚች ጋር n አለች። አሁን ማንና ማን አውቃለሁ? g1 እና r እስክናስገባ sn በg1 ቦታ ስንት? 3 ከዛ ኢንቱ 1 ማይነስ r አውቃለሁ። ኮመን ሬሽዮ 2 ነው። 2 ሬይዝድ ዋት n ኦቨር 1 ማይነስ ኮመን ሬሽዮ ስንት ነው አሁን? 2። በቃ እቺ ስንት ናት? 1 ማይነስ 2 ማይነስ 1 3 ሲቀነስ ማይነስ 1 ስንት? ማይነስ 3። ስለዚህ ማይነስ 3 ኢንቱ 1 ማይነስ 2 ሬይዝድ n። እቺ ብራኬት ገና አልነካዋትም አይደለ? 3 ሲቀነስ እቺ በማይነስ 1 ነው ሪፕሌስ ያደርኳት። 3 ሲቀነስ ማይነስ 1 ማይነስ 3። ይሄ ምን እንዲሆን ነው የተባባልነው? ከዚህ እንዲያንስ ወይም ደግሞ እንዳይበልጥ። ከዚህ እንዳይበልጥ ስንት ተርሞች ነው መደመር ያለብን ነው ጥያቄው። ለስዛ ኖር ኢኳል ቱ 7 6 5 እንደዚህ አይነት ነው። ከዛስ ለማይነስ 3 እናካፍል። ማን ነው እየፈለክ ያሉት? how many terms n ነው። አሁን አነውን n ነው። አነውናችሁ ስታውቁ የምትሰሩትን ታውቃላችሁ አይደል? አዎ። ስለዚህ 1 ማይነስ 2 ሬይዝድ n ለስዛን ነው የምለው። አሁን ግሬተር ዛን የሎወር ግሪድ መርሳት የለባችሁ። በኔጌቲቭ ስታካፍሉ ዳይሬክሽኑ ይቀየራል። የምን ዳይሬክሽን? የኢንኢኳሊቲ ዳይሬክሽን። ግሬተር ዛን ኦር ኢኳል ተዋርኩት፣ ዳይሬክሽኑ ቀየርኩት ማለት ነው። ይሄ አካፍሉት። ኔጌቲቭ እንደሚመጣ ኔጌቲቭ አንድ ኔጌቲቭ ስላለች 7 ለ3 2 1 አለኝ 16 5 ከዛ 15 ይመጣል። አንድ አለኝ አሁንም 5 አድርጋችሁ እንደዚህ። ከዛስ ምን ላድርግ? 1 ወደዛ ልውሰዳት ወይም ላመቻቸው እስኪ ኔጌቲቭ 255 ወደዚህ ላምጣ። ከዛ ከአንድ ላይ ይደመራል። ስንት ሆነ? 250 ማለት ነው። 256 አይደለ? አንድ ሲደመር ወደዛ ስትሄድ ደግሞ 2 ሬይዝድ n እያመቻቸውት ነው ዳይሬክሽን። ስለዚህ አሁንም ላመቻቸው እስኪ። ወዴት ነው ዳይሬክሽኑ? ወደ ቁጥሩ ነው። ቦታውን የቀየርኩት እንዲህ ይሄ ምልክቱ ወደ ቁጥር ነው። ስለዚህ 256። ታዲያ ምን ላድርግ አሁን? ኤን እንዴት ላገኘው? ኤክስፖኔንሻል ኢኩዌሽን ነው። ስለዚህ ይሄ
256 በእንትን ጻፉት በ2 ሬይዝድ ስንት ነው ለምሳሌ እሱን ለማግኘት ትሪ ዲያግራም ተጠቅሙ። ይሄ ፕራይም ፋክተራይዜሽን የምትሉት በሁለት አንድ ምናምን 100 እንደዛ ስሩት። ስትሰሩት ፕራይም ፋክተራይዜሽን ይመጣል 2 ሬይዝድ 8። ስለዚህ 2 ሬይዝድ ኤን ለስ ዛን ኦር ኢኳል ቱ 2 ሬይዝድ 8 እንዲሆን እቺ እንድትሆን ይሄ ነው ሳትስፋይ ያደረገልን። ኤናችን ምን መሆን አለበት ማለት ነው? ቤዛቸው ዘሴም ነው። ስለዚህ ለስ ዛን እንዲሆን ይሄ ለስ መሆን አለበት ማለት ኤን ማስት ቢ ለስ ዛን ኦር ኢኳል ቱ የሚል ስለሌለ በቃ ለስ ዛን ብቻ መጠቀም ይቻላል። ለስ ዛን ብቻ ኦር ኢኳል ቱ አያስፈልግም። አሁን ለስ ዛን ከ8 የሚያንሱ አትሊስት በቃ 7 አትሞስት ማለት ነው። አትሞስት 7 ትደምራላችሁ። ከዛ በላይ ከደመራችሁ ይሄ ሳቲስፋይ አያደርግም ይሄ ኮንዲሽን ማለት ነው። ስለዚህ ከ8 በታች ያሉ ተርሞች ስንደምር ከዚህ አይበልጥም ማለት ነው። 1.3 ላይ ምንድን ነበር ያየነው? ዲ ሪሜምበር 1.3 ስለ ፓርሻል ሳም ምንድን ነበረ? የሆነ ፋይናይት ሲኩዌንስ መደመር ማለት ነው። ፓርሻል ሳም ማለት ዘ ፈርስት 7 ናምበርስ ስንደምር ታስታውሳላችሁ። እንደዚህ ዘ ፈርስት ኤን ናምበርስ መደመር ብቻ። አሁን ምን ማለት ናት? ሲኩዌንስ ውስጥ ካሉ ሊስቶች 1 2 3 4 ብላችሁ 7ቱን ብቻ መደመር ማለት ነው። ሲግማ ኖቴሽን ደግሞ ለምን ይጠቅማል? ለፓርሻል ሳም። ሲግማ ኖቴሽን ሾርት ሃንድ ሪፕሬዘንቴሽን ኦፍ ሳሜሽን ነው። ዘ ፈርስት ኤን ኮንሴኪቲቭ ናቹራል ናምበር ፎርሙላ ተጠቅመን ነበረ። ማን የነገረን? ጋውስ። ከዛስ አርትሜቲክ ሲኩዌንስ ላይም ጂኦሜትሪክ ሲኩዌንስ ላይም ምን ማድረግ ይቻላል? ፓርሻል ሳም መደመር ማወቅ ይቻላል ማለት ነው። ፎርሙላው ለእያንዳንዱ አለ። አይ ሆፕ ኢንጆይ እንዳደረጋችሁት። በጣም ኢንተረስቲንግ ነው። ፎርሙላ ብዙ ነገር አሉ። በዛው ብዙ ፕሮብለም መስራት ትችላላችሁ። ቀጣይ 1.4 ላይ እንገናኛለን። እስከዛው ቻው። እሺ ውድ ተማሪዎች፣ በዚህ ቪዲዮ ያየናቸው ነገሮች አይ ሆፕ እንደገባችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።